እንደዚያ ደሜ እየፈሰሰ እንደዚያ ሰማይ ምድሩ ጨልሞብኝ ትለናለች ይቺ የደንቢዶሎ ሕፃን። ደርሳለሁ ብያሰብኩት ላይ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እየሆነ ያለውን ለመናገር በሚሰቀጥጥ ወይ እያየንና እየሰማን ነው። እንግዲህ ኦርቶዶክሳውያን ተለይተው በዚህ ልክ እየተቀሰፉ ነው። መቅሰፍቱ የመጣው ግን ከሚገዛን እንጂ ከሌላም አይደለም። እስኪ በዩኒቨርሲቲዎች ውስጥ ምን እየሆነ ነው? የሰዓት ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንድንበላ ይፈቀድልን የሚል ነው። የዩኒቨርሲቲ አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል። እየሰማችሁት ነው አይደለ? ሙሉውን ቪዲዮ በትክክል ወደ እናንተ አድርሼ የምታዩት ይሆናል ማለት ነው። በዩኒቨርሲቲ ውስጥ ነጠላ መልበስ ወይ ማስቀደስ ምናምን ነገር እያለ ነው። አይቻልም። በግልጽ በጅሃድ በሚመስል እነሱ በሚሉት ማለት ነው በዛ ልክ የማጥፋት ስትራቴጂ ነድፈው ብዙ ዓመት ቢፈጅባቸውም ነገር ግን አሁን እያከናወኑት እንደሆነ የሚያሳይ ግልጽ የሆነ ቪዲዮ ነው። ይህንን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ይህን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለ መልእክት አስተላልፈዋል። ኦርቶዶክስ ተዋሕዶ ቤተክርስቲያንን የምወድባት አንድ በጣም እንትን ያለኝ ነገር ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያንን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? እንዴት አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ተማም ነው? እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። በምህረት ጎብኝቶን በይቅርታ ምሮን ይኸው ሁል ጊዜ ከእናንተ ፊት እየተገኘን እንገኛለን። ደስታችን፣ ሳቃችን፣ ሀዘናቸው የሆኑባቸው ሰዎች አሉ። እግዚአብሔር ለነርሱ የልቦናቸውን በር ያራራልናለን። ስለዚህ ሁላችሁም የማትቃወሙ ከሆነ ይሄንን ቪዲዮ ላይክ በማድረግ ጀምሩት። ታዲያ አዳዲስ የሆናችሁና ደግሞ ይሄ ቪዲዮ ወደ እናንተ የመጣ ከሆነ የምንማማርበት የምንገሳሰጽበት ስለሆነ ሰብስክራይብ የምትለዋን በተን እየነካችሁ አብረን እንጓዛለን። ትንሽ እንደው ጭምት የምታደርግ ለጆሮም ለአይንም ትንሽ የምትዘገንን ቪዲዮ አለች አይደል? ይቺ የደንቢዶሎ ባጭሩ አሳያችኋለሁኝ። ታዲያ ሌሎችም ቪዲዮዎች ይዣለሁ። ይቺ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠጋ ምን ይላሉ? እቺ ጎንበስ እቃ እንደዛ ያሏትንም ቪዲዮ ይዤላችሁ መጥቻለሁኝ። መንግስት በዚህ በደንቢዶሎ ላይ ከዚህ በፊት ተናግሮ የነበረው ጆሮ አሁን ላይ እንደዚህ የሚያስይዝ ነገር አለ። እሱንም በደንብ አሳያችኋለሁ ማለት ነው። ልጅቱ የተናገረችውን ከቤቷ እንግዲህ እናመጣለን። እፎይ የምርም እፎይ ነው። በቃ እፎይ እንድንል እያደረገን ነው ይሄ እፎይ እና በሱ ምክንያት ብዙ ነውጾች ተነስተዋል። ብዙ የሃይማኖት ንቅናቄዎች ተደርገዋል። እሷን ቪዲዮ ቆንጆ አድርጌ ይዤላችኋለሁኝ። እነዚህን ሁሉ ቪዲዮዎች እና ሌሎች ያልነገርኳችሁንም ያላሳየኋችሁንም ቪዲዮዎች ወደ እናንተ አቀርብላችኋለሁኝ። አብራችሁኝ ብትቆዩ መልካም ነው። ምክንያቱም ትማሩበታላችሁ፣ ትዝናናላችሁም ብዬ አምናለሁኝ። ስለዚህ በቀጥታ ወደ ቪዲዮ እንሂድ። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስ አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለው። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይቻልም። የሰውን ክብር ታሳያል። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምሕረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳን ቢሆን ክብር እንደሚሰጥ ሲያስረዳ ነው። ያቺ ቦታ 5 መመላለሻዎች ነበሯት። ለምንድነው ይሄንን ቪዲዮ ያመጣሁት? ለሰው ልጅ በጣም ክብር ያስፈልጋል። ሰው ልኩን እንደው የለውም እኮ ግን እንደው ቢያንስ እንደ ምሳሌ አድርገው ያስቀመጡት ራሱ ደስ ሲል ሰማይና ምድር አንድ ላይ ሆነው እንኳን በአንድ ሰው ቢቀያየሩ አይሆንም አሉ አባታችን አይደል? በእውነት እግዚአብሔር በእድሜ በጸጋ ይጠብቅልን፣ ቃለ ሕይወት ያሰማልን። ስለዚህ
አሁን የሰማናቸው የደንቢ ዶሎ የሆኑ እንትኖች አሉ። የታግተው የነበሩት ታህሳስ ወር እንደዛ አካባቢ ይመስለኛል ታግተው የነበሩ ሰዎች እና አንዲቷ ሴት ወጥታ በጣም ብዙ ምስጢሮችን ተናግራለች። እስኪ እንደው አያይዤ ላሳያችሁ። ማቆይ እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና መጣሽ። በጣም ነው የምታምሪው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካልማንት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በብሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርት? 150 ብር ነበር ይሄው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ በረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ታግቡ ነው ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዝም ብለን ሰናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋን እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንቺን እኮ ትችሻለህ ደም ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ።
ይብላኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቋልኩኝ ሀገሩን እየጠየ እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጭ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚል ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ሊሊ ብሎ ዩኒቨርሲቲ ይዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። ይሄን ቪዲዮ ይኸውልኝ። ቦኮ ሃራም ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል። አልቃይዳ ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል። በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል የለም። በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። እገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን እስካሁን ድረስ መከላከያ በስፍራው በሚያደርገው ጠንካራ ኦፕሬሽን በአንድም ስፍራ የተጎዳ የሞተ ሰው ልናገኝ አልቻለም። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ከአካባቢው ህብረተሰብ ጋር በመወያየት የተለቀቁ ተማሪዎች አሉ፣ መረጃ አለን። ግን አንድም ሰው ይሁን የተያዙ ተማሪዎች ግን አሉ። እኔ አሁን ባለኝ መረጃ 4 አካባቢ ተማሪዎች አሉ። እስካሁን ከቤተሰቦቻቸው ጋርም ስልክ የሚደዋወሉ፣ አንዳንዴ ይጠፋል ስልኩ፣ አንዳንዴ ይደወላል እና እነዚህ አካባቢዎች ላይ በተቻለ መጠን በመከላከያ ሰራዊት በኩልም በውይይት ተማሪዎች ሳይጎዱ ወደ ቤተሰቦቻቸው ለመቀላቀል እየተሰራ ያለ ስራ አለ። የ21 ሰዎችን ነፍስ ታድጎ ካገታቸው ሰው ወደ ቤታቸው ወደ ቀያቸው መመለስ ያልቻለ አካል ሀገር ይመራል፣ ሀገር ያስተዳድራል ማለት ትንሽ አይከብድም? ገባናት ዛሬ መቼም። ከዚህ ቪዲዮ ትንሽ ወጣ ልበል መሰለኝ ይመስለኛል። እንደዛ ነው። አሁን ስሜታዊ መሆን የሚጀምርበት ነውና ይሻለኛል። እንደው ወደ ሌላ ወደ ዩኒቨርሲቲው ቪዲዮ ልውሰዳችሁ። የሰዓት ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንድንበላ ይፈቀድልን የሚል ነው። የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል። አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀብለን ዶርም አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። ምናልባት ከሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንቱ ያነሱት ነገር አለ። ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ እርሱ ያዩታል ብዬ አስባለሁ። ሌላው የነጠላ ጉዳይ ነው የተነሳው። ነጠላ ግቢ ውስጥ ማድረግ አይቻልም። በፌስታል ይዞ ወደ ቤተክርስቲያን ሄዶ መመለስ እንደሚቻል ነው እየተነገረው። ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለውን ነገር ለመፈተሽ ሙከራ አድርገን ነበር። የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር እዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋርም ስልክ ደውዬ ነበር፣ መረጃዎችን ለማጣራት ሞክሬ ነበር። ጉዳዩ የዚህ የነጠላ መልበስ ያለ መልበስ ጉዳይ አይደለም፣ ከዛ ከፍ ያለ ነውና
ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆኑ ይታወቃል። ምናልባት ዩኒቨርሲቲ የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው። መረጃዎች እንደደረሱን ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል። የነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ። ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው። ምናልባት ጧት ላይ የሚወስዱትን ዳቦም ያው የኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች፣ እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው። ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ። ምናልባት እኔ ቀሲስ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ የምናየው አይደለም። ብዙ ኦርቶዶክስ አሁን ይሄንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጪ ለብሰን መሄድ ስንመለስ በር ላይ ጠቅልለን መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ። ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ እንትን ማስተዋል ያስፈልጋል ብዬ አስባለሁ። እንደሚታወቀው በተለይ በዚህ በግቢ ጉባኤ ትምህርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ ዕውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ። እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው። ስለዚህ ነጭ ለብሶ ግቢ ውስጥ መግባት አይቻልም ማለት ነው። በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋው ደግሞ የተቀበሉ ልጆች ከግቢ ውጪ ሆነው ለመስተናገድ ይገደዳሉ ማለት ነው። ስለዚህ ምን እያደረጉ ነው? ምን አይነት ልምምድ ያለማመዷቸው ነው ማለት ነው? ከስጋው ደግሞ እንዲርቁ ተማሪዎችን የማድረግ ስራ ይሰራል። ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ ቀሲስ ልጆቹ ከዚህ በፊት የለተሰንበትን የሁድንም ማለት ነው ቅዳሴ ሲሄዱ የጧት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር። እሱም አይቻልም ነው የተባለው። በተመሳሳይ የእስልምና እምነት ተከታዮች ላነሱ ጥያቄ ግን የሶላት ሰዓት ባለበት ሰዓት 30 ደቂቃ ጭማሪ ተደርጎ እዚህ ዩኒቨርሲቲ ውስጥ የነበረ ጉዳይ እስከ 7 ሰዓት ከ30 እንዲከናወን ተፈቅዶላቸዋል ማለት ነው። ስለዚህ ተማሪዎቹ ይሄ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ ዓመት በተለይ አብይ ጾም ላይ ውይይት እናደርጋለን እያሉ በየዓመቱ እንደተለመደ ነው። ቀሲስ ምናልባት የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች፣ የሀገረ ስብከቱ ሊቃነ ጳጳሳት ሁላ ሳይቀሩ ተጨምረው አናግሯቸዋል። ከዚህ በፊት ውይይት ተደርጓል። ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው። ጉዳዩ መፍትሄ ይፈልጋል፣ መፍትሄ እየሰጠን እናልፋለን ነው የሚሉት። ግን የተለመደው ጉዳይ እቺ ጾም አስከታልፍ ተማሪው ዝም እስኪል ድረስ ግልጽ በሆነ መንገድ ማለት ነው በሚታይ እና በሚሰማ በሁሉም በሚዳሰስ መልኩ በዚህ ልክ ኦርቶዶክሳውያን ላይ ተጽዕኖ እየደረሰ ነው። እንግዲህ በማህበረ ቅዱሳን ላይ የቀረበ ግልጽ የሆነ ውይይት ነው። በየትኛውም ቦታ ላይ ማግኘት ትችላላችሁ ሙሉውን ቪዲዮ ይሄንን። ነገር ግን በሙስሊም ሆነው በእምነት የሚከተሉ ሰዎች ኢጃባቸውን ማድረግ ይችላሉ፣ ሻሻቸውን ማድረግ ይችላሉ፣ ወንዶቹም ቀሚሳቸውን መልበስ ይችላሉ። በዩኒቨርሲቲ ግቢ ውስጥ በፈለጉት ሰዓት መብላት፣ በፈለጉት ሰዓት መውጣትና መግባት ይችላሉ። ኦርቶዶክሳውያንስ ምንም አይችሉም። በወጊዜ ለኩሉ አሉ፣ በወጊዜ ለኩሉ አሉ። ፓስተር ቶሚ እስኪ እንደው ፓስተር ቶሚ ያለውን ትንሽ እቺ ጠጋ ጠጋ ያልኩትን ነገር ላሳያችሁ። ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያንን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን፣ ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስትል ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምትደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝ። አንዳንዴ በመኪና እያለፍኩኝ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከናታወጣላትም ስርዓቷ
በጣም 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 ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው፣ መልካሞች ናቸው፣ ጥሩዎች ናቸው። እዚህ ላይ ደግሞ ኢየሱስ ክርስቶስን ሞር ከፍ ያደርጋሉ። ጥሩ ነው፣ ንግግርህም ጥሩ ነው። እቺ ጠጋ ጠጋ ማለት ጥሩ ነው። በእርግጥ ያውቁታል እኮ የትኛው መንገድ ትክክል እንደሆነ የትኛው ውስጥ እንዳሉ ያውቁታል እኮ። አሁን ፓስተር ቶሚ ከዚህ ካለበት ቢወርድና ኦርቶዶክስ ቢሆን ይሄ ሁሉ ተደማጭነት ይሄ ሁሉ ፍምስና ምናምን የሚጠፋበት ነው ይመስለውና በዚሁ ላይ ስለሆነ ደግሞ ህይወቱ ተመስርቶ ያለው ገንዘብ የሚያገኝበትም ነገር ስለሆነ በቃ እያወቀ ትክክል እንዳልሆነ እያወቀም ያቺን ሳንቲም ላለማጣት ብሎ ነው እንግዲህ በዚህ ልክ የሚሆነው። እኔ በጣም ደሳስ የሚሉ ቪዲዮዎችን በውስጥ መስመር ልከውልኛል። ለማረጋገጥ ጊዜም አላገኘሁም። ይሄ እፎይ የተባለ ግለሰብ እንግዲህ ባመጣቸው ነገሮች ላይ በጣም ብዙ ንጹጽ ተፈጥሯል ብዬ አምናለሁኝ። በጣም ብዙ ሙስሊም እህት ወንድሞቻችን ኡስታዞቻቸውን በጥያቄ እያጨናነቁ ነው። በጣም ገፍተው እየሄዱ ምንድነው ለምንድነው እስከ መቼ ድረስ ነው ምናምን የሚሉ ብዙ ነገሮች አይቻለሁኝና ቪዲዮቹን የማሳያችሁ ይሆናል። ይሄ ሰው ግን እንደው በቀጥታ ለአቡበከር የጠየቀውን ጥያቄ ላሰማችሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደከርማችኋል? ይሄን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለህ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለው እኛ ቀድመን የእናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው የምመልስህ፣ ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈት ነው፣ ሐዲቱን ተፍሲሩን ከፈት ነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬድስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መቼም መች እንዳይረሳው አድርገን ነው የተነጋገርነው። መቼም መች እንዳይረሳው። በዚህ አጋጣሚ
ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ ለገሰ ድምጽህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበር ወንድሜ ለገሰ ክሬዲት ስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም ደግሜ ድምጻችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊዝ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምጻችሁን ብሰማ ደስ ይለኛል። ደግምልሃለሁ ኡስታዝ አቡበከር አቡ ሃይደርን ጥራና ሚሊሁን ክሬዲት ስታርን ለገሰን ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም አልደረስንባችሁም። የጀመረው አቡ ሃይደር ነው ከዛሬ 17-20 ዓመት በፊት ነው ምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ የናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት 4 ጣቶች እነዚህ 4 ወደ አንተ ነው። አንተ ወደኛ ጠቁመሃል፣ 4 ግን ወደኛ። እኛ ጋር አንድ ፎይ ነው ያለው አሁን ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስኩ። ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ በእስልምናውም አለ በሃይማኖትም አለ በፖለቲካውም አለ። የኛን ግን በፖለቲካው አለ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለክ ይሰቀል ይገደል እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድነው? እኛ አልጀመርንም። አቡ ሃይደርን ሄድና ፓልቶክ ላይ ምን አደረክበል? እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ሰው ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ ነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ። ይኸውላችሁ እንግዲህ በጣም የሚገርመው ራሳቸው ናቸው መንገዱን የጀመሩት። መንገዱን በራሳቸው ወይ ጀምረውት እየሄዱ መሰናክል በመሃል ሲገጥማቸው ስለምን ይላሉ። መሄድ ግን የጀመሩት እነሱ ናቸው። አዎ ፎዮችን ያብዛልን እግዚአብሔር። ጥያቄውም ተገቢ ነው ብዬ አምናለሁኝ። እስኪ እነዚህን ቪዲዮዎች እናያቸው። ያንተ እስልምና ግን የገዛ ልጅህን እንድትገናኝ እንድታገባ ያዛል። ታዲያ ይህን እስልምናህን እንዴት ትመላለህ? ቀበልከው? በእንደዚህ አይነት ህይወት ላይ ብትሆን እህትህ አላገባችም፣ ግን ስሜቷን በጣም መቆጣጠር አልቻለችም። በጣም ከፍተኛ ሆነባት። አንተ ይህንን ነገር ሰጀስት ታደርጋታለህ? አንተ አክራምቢጅ የሚባለውን እቃ ከቆዳ የተሰራውን ልክ የወንድ ብልት የሚመስለውን ወደ ውስጥሽ አስገቢ ብለህ ወይም ኩከምበር ይሄ ጥሩ ነው ላንቺ ብለህ ትነግራታለህ? አዳምጥ። እህትህ በሯን ዘግታ በዚህ ድርጊት ውስጥ ብታገኛት አንተ ትክክል ነው እስልምና ስለፈቀደልሽ በርቺ ትላታለህ? ነገርኩህ እኮ አሁን ለህሊና የትቼዋለሁ ጥያቄውን። ግን እስቲ ይሄኛውን አዲስ አምጣልኝ። እኔም እኮ የህሊናን ፊድባክ ነው እኮ መስማት የምፈልገው። አላደርገውም ያልከኝ መናገሩን ነው ወይስ ትክክል ነው ብዬ አልቀበለውም? አዎ ትክክል ብዬ አልቀበለውም። እንደዚሁ አይምሯችሁን የሚሰቀጥጥ ብዙ ነገሮች እስልምና ተሸክሞ ይገኛል። ቁጥሩን ትሰጠኛለህ? እሺ ከፍቼ ማሳየት ካለብኝ እከፍታለሁ።
ኤኒዌይስ እዚህ ውስጥ ዋና ውስጥ እንድንገባ ያደረገ ነገር ምንድን ነው? አንተ ምን ብለህ ቀጥፈ ነበር ቀድመህ? አይ በእስልምና ሃይማኖቱን የቀየረ ሰው ሊገደል አይችልም ብለህ ነበር። ግን አንገትንም ታንቀ እንደምትገደል በደንብ አሳይተናል። መሐመድም ያን ነገር እንዳዘዘ በስነ ስርዓት ተመልክታል። ስለዚህ አንተ እስልምና ለቀህ ያልወጣው እገደላለሁ እታነቃለሁ ብለህ ፈርተህ ነው? አይደለም። ለምን እፈራለሁ? ምን አስፈራኝ? ስለዚህ እንደዚህ አይነት ጉዶችን ተሸክመ እንዴት መኖር ቻልክ? ሌላህን አያውቅስህም አንተ? እሺ ቅድም እኮ ነገር ነበረ መጀመሪያ ስጀምር ራሱ ታሪክ እንትናችን ጉዟችን ይሄ እንዳልነበረ፣ ነገር ግን በመሀል ይሄንን ሀሳብ እንደከተትከው ነግሬህ ነበር። ስለዚህ ጉዳይ ደግሞ እኔ ጠለቅ ያለ እውቀትን ይዤ እንደምመጣም ደግሞ ጭምር ነግሬህ ነበር በዚህ ጉዳይ ላይ። ነገር ግን ሌሎችም ብዙ አክሴፕት ሳታደርጋቸው ያለፍካቸውና አይ እነዚህ ነገሮች አይመጡንም፣ እኔን ነብዩንም አይመጡንም፣ እስልምናን አይመጥንም ብለህ ያለፍካቸውን ብዙ ነገሮች አሉ። እውነቱን ስናወራ ማለት ነው። ኦኬ 3 ነገሮች ብቻ እስኪቀሩ ድረስ መዋሸት ይፈቀዳል። ምንድነው? something that a man tells his wife ወደ ጎን አስጠጋው to please her ለማስደሰት ሚስቱን ለማስደሰት ብሎ በእስልምና አንድ ወንድ መዋሸት ይችላል። ሚስቱን የውሸት ወድሻለሁ ብሎ ሊያስደስታት ይችላል። እኔ እንግዲህ አቅም አለኝ ብዬ አሁን ላይ 2 ሚስቶች አሉ። በጣም ወዳቸው፣ በጣም ማፈቅራቸው፣ በጣም ጥሩ ጓደኛ ማቾች፣ ተከባብረው የሆነ በእኔ ህይወት ውስጥ ትልቅ ቦታ ያላቸው፣ በህይወቴ ውስጥ ትልቅ ተጽዕኖ ያላቸው። እንግዲህ እንደተመለከታችሁት ነው አሁን የተጀመረው ይሄ ንግግር፣ ውይይት ወይ ደግሞ ንጽጽር ቆንጆ ነው ብዬ አስባለሁ። በእርግጠኝነት ብዙ እህት ወንድሞቻችን የሆኑትን ሙስሊም ማህበረሰብ እንዲሁም ደግሞ በሌላም ሃይማኖት ውስጥ ያሉ ሰዎችን በደንብ አንቅቷል ብዬ አምናለሁ። ምክንያቱም ውስጡን እኛም አትንኩ ስለምንባል ነክተነውም አይተነውም አናቅም ቁርአኑን። ስለዚህ ምን ይዘዋል፣ ምንድነው አስተምሯታቸው የሚለውን ፊት ለፊት ያለውን ወይ ደግሞ እዚህ መጽሐፋቸው ላይ የተጻፈውን ነገር በእርግጠኝነት አናውቀውም ነበርና በእፎይ አማካኝነት ብዙ ነገር ተምረናል ብዬ አምናለሁኝ። በእርግጠኝነት ይህን ቪዲዮ የምትመለከቱ አድማጭ ተመልካቾች የራሱ እፎይ ከመጣ በኋላ ስለ ሙስሊም ማህበረሰብ ወይ ደግሞ ስለ ሙስሊም እምነት የተወሰነ በጥቂቱም ቢሆን እንደው አይተናል ብዬ አምናለሁኝ እና የምንከተለውን የምንሄደውን የምናደርገውን ነገር እንድናውቅ የሚያሳዩ የሆኑ ቪዲዮዎች ናቸው እነዚህ ትምህርቶች እና እጅግ በጣም ደስ ብሎኛል። ቆንጆ ነው። እንደዚህ የሚያነቁ ነገሮችን ስንሰማ መልካም ነው ብዬ አስባለሁኝ። እንደው የመጨረሻ ቪዲዮ ትሆንልኝ እቺ ቪዲዮ እስኪ ከእፎይ ከመጣ በኋላ የሆነ ክስተት ስለሆነ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች፣ በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩኝ ቀጥታ ማለት ነው። አባ ገብረ ኪዳነ በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ የግቢ የጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች እንድትከፋብኝ አልፈልግም ነበር። ወንድሜ ልጆች አሉ ህፃናት ስናን ነው እንዲከተሉት የሚፈልጉ ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳን የነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳትና ፈልግ
ይሄ እንግዲህ እፎይ ከመጣ በኋላ የመጣ ለውጥ ነው። አንዲት ነፍስ ወደ ክርስቶስ በተጨመረች ቁጥር በሰማይ ሰልፍ እስኪሆን ድረስ መላእክቱ ዘንዳ ደስታ ይሆናል ማለት ነው አይደል? እንግዲህ በመጽሐፋችንም እንደሚልም ለዛ እግዚአብሔር የተመሰገነ ይሁን ለማለት እወዳለሁኝ። እስኪ እነዚህ ሰዎች ዓላማችን እናንተ ጋር ተቀባብተን እናንተ ጋር ተዋደን እናንተ ጋር ደስ በሚል መልኩ እናንተ በምትፈልጉት መልኩ እናንተ በሚመቻችሁ መልኩ ተግባብተን መስራት እንጂ አስገድደን መጫን አስገድደን የሆነ ነገር እናድርግ ማለት አይደለም። እንድትረዱት የምፈልገው ነገር ምክንያቱም ይህ ህዝብ ካልተከተለ ማን ነው የሚከተለው? ማን ነው የሚከተለው? ገባችሁ አይደለም? ትልቁ ነገር ያዙ። ዓላማቸው እንደ እስልምና ጉዳይ ምክር ቤት ቁርአን መስማት፣ በሐዲስ መስተገድ፣ ሌሎች መስማት ስለተለመደ ስለተወደደ አይደለም። እዚህ እንግዲህ ይህንን ቪዲዮ በደንብ አላረጋገጥኩም። በእርግጥ ግን በውስጥ የተላከልኝ ነውና ከእፎይ ጥያቄዎች በኋላ የተነሳ ነው እነዚህ ነውጦች የተነሱት ተብሏል። እና የሰው ልጅን በክፋት ወይም ደግሞ እንደው ለመበደል ብለን አይደለም። በነገራችን ላይ እነዚህን ቪዲዮዎች እየሰራን ያለ ነው የጠፉ ትክክለኛውን መንገድ የማይከተሉ እግዚአብሔርን የካዱ የሆኑ ሰዎች እንዳይጠፉ፣ ሲኦል እንዳይገቡ፣ ጥንት ጠላታችን ዲያብሎስ እንዳይጫወትባቸው እውነተኛውን ኦርቶዶክስ ተዋሕዶ ቤተክርስቲያንን ተከትለው እግዚአብሔርን አምነው ተቀብለው አብረውን እንዲጓዙ መልካም በማሰብ የምናደርገው ነው እንጂ እንግዲህ በግድ እመኑ ተብለን የምንቆርጥ አይነት ሰዎች ሆነን አይደለምና ቢመለሱ መልካም ነው እላለሁ። የታየው ቪዲዮ ታይቶ በመጨረሻ ላይ ግን ይህ ቪዲዮ ወደ እናንተ እንዲመጣ የፈለኩበት አሁን ማሳያችሁ ቪዲዮ መጀመሪያ አካባቢ ያሳያችሁን ቪዲዮ ትኩረት እንድታደርጉበት ነው። ናይም ቪዲዮ ይልኝ ሀገርን በደም ለሚሰራ ወዮለት ይላል መጽሐፍ። እስኪ በሉ ሀገርን በሉ። በምን ለሚሰራ? በደም ለሚሰራ። በደም ለሚሰራ ማለት ምን ማለት ነው? ሌላውን አጥፍቼ ሀገሪቱን እኔ ተረክቤያት እኖራለሁ ብሎ የራሱን ዘር ብቻ የሚያገን ሰው ወዮለት ነው የሚለው መጽሐፍ ማለት። ማናችንም ቢሆን እንዲህ አይነት ስግብግብ ካለን ወዮልን ነው የሚባለው። አንድ ፈላስፋ ነበረ። ይገርማችኋል እኮ አሁን ያ ፈላስፋ እኔ ያሳዝነኛል። እኔ እውነቴን ነው። እኔ በጣም ነው የማዝነው። ስጋዊ ስለሆነ ነው እንጂ የኛ ነገር ያሳዝናል። ዲያብሎስ እንዴት እያባላን እንደሆነ እጅግ በጣም ነው የሚያስደንቀው። አሁን ለምሳሌ አሁን ሀገር እየተበላላ ነው ያለ። እንግዲህ እንደምታውቁት እኔ ብዙ ጊዜ 2 3 4 5 ጊዜ አክሱም ሄጄ አውቃለሁ። በቃ እዚያ ያለው ምዕመን ይናፍቀኛል። እንደው ትግራይ ውስጥ ካህናትን የሚያከብር ህዝብ ነው ያለ። ትዝ ይለኛል አንድ ጊዜ የህዳር ጽዮን ሄጄ አንድ ትልቅ እናት ጆሮአቸው ላይ ራሳቸው በሙሉ ወርቅ አለው። ጆሮአቸው ላይ ጣታቸው ላይ በሙሉ ወርቅ አለው። ትልቅ እናት ናቸው እና ዋዜማው ላይ ያገኘዋቸው አይ ማማ የሚቆርብ ሰው እኮ ወርቅ እንደዚህ አያበዛም ስላቸው ወዲያ ውልቅ አደረጉት። በአስተርጓሚ ነው እንጂ ደግሞ አማርኛ አይሰሙም። ከገጠር የመጡ ናቸው። እግዚአብሔርን የሚፈራ ህዝብ ነበር ያለው። አዲያ ግን ዲያብሎስ የምንበላላበትን ሐሳብ እየፈጠረ አባልቶ ሊጨርሰን ነው። እግዚአብሔር ይሄንን ዲያብሎስ ሰብሮ የምንዋሃድበትን ጊዜ ያምጣልን። እርስ በርሳችን የምንተዛዘንበትን ጊዜ። ኢትዮጵያ እኮ ለብዙ የምትበቃ ሀገር ናት። ከአንድ ማህፀን ወጥተን አንድ ሀገር እያለን በቂ ሀብት እያለን በቂ ጸጋ እያለን በቂ ታሪክ እያለን ለምን ተበላልተን እናልቃለን? እንደዚህ አይነቱ ነገር ሲመጣ ዘመኑ መቃረቡ የዘመን መፈጸሚያ ከመሆን ይሰውረን እግዚአብሔር። እንደ ቅመም ጠብ ሳላረግ አላልፋቸውም አይደል? ቆንጆ ንግግር ነው የተናገሩልን። እግዚአብሔር አንደበት ሆነው እንዲናገሩልን በዚህ ጊዜ እሳቸውን ስላስቀመጠ ክብርና ምስጋና ለእርሱ ይሁን። ውድ የግዕዝ ሚዲያ ቤተሰቦቼ እንግዲህ ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። ብዙ ነገር ተምረንበታል። ሀገራችን ያለችበት ምን አይነት ሁኔታ ላይ እንደሆነ፣ እኛ ምን እያደረግን ነው፣ ማንነታችንን የምንፈትሽበት ቪዲዮ ወደ እናንተ እንዳደረስኩኝ ተስፋ አለኝ ብዬ አምናለሁኝ።
ስለዚህ ሁላችንም ራሳችንን እንመርምር። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ። ቻው